አረፍ ይሄን ማደርገው በጣም ስለምትናፍቀኝ ነው። ጥሩ ቀናቶችን እንዳሳለፈ ሰው ማለት ነው። የምሬን ነው። እና ትንሽ እንኳን ቢያንስ እነዛ ጥሩ ቀናቶች ትዝ የሚሉ ከሆነ ለመጨረሻ ጊዜ እቀፈኝና ልሂድ በቃ። እኔ የመጣው ለአንዳንድ ሰዎች የምሬን ነው። በቃ የሆነ እኔ እንጃ የሆነ መናገር ያለብኝን መናገር ስላለብኝ ነውና በጣም የለፉ ሰዎችንም በእኛ ህይወት ውስጥ ማመስገን ስላለብኝ ነው። እና ብቻ ሁላችሁንም እወዳችኋለሁ። የምትወዱኝ የምታከብሩኝ፣ እኔንም ብሩኬንም የምትወዱን የምታከብሩን ሁላችሁንም የምሬ ነው። መውደዳችሁን እኔን የምትወዱኝ ሰዎች ምንም ያክል እንኳን እኔን ብትወዱኝ እኔን ደግፋችሁ ብሩኬን መጥፎ ነገር ያልተናገራችሁ ሰዎች አላችሁ። እሱን የሆነ ነገር ያረጋችሁ ፎቶውን ያልዘቀዘቃችሁ ሰዎች አላችሁ። እናንተም በጣም ነው የምወዳችሁ። ብሩኬንም ወዳችሁ ደግሞ እኔን ፎቶዬን እየዘቀዘቃችሁ ፍቅራችሁን በዛ የብሩኬን ለብሩኬ ያላችሁን ፍቅርና አክብሮት በዛ ያልገለጻችሁ ሰዎች አላችሁ። እናንተን ሁላችሁንም በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። መልካም ጊዜ ይሁንልን ለሁላችንም እና እቀፈኝና ልሂድ። ትናፍቀኛለህ። አይሆንም ሃይሚ፣ ብሩኬ ለምን አትሰሚኝም? እንረጋጋ። እኔ ጋር ያለውን ነገር ወቂ። በቃ እኔን ማቀፍ አልፈለክም? እንደሱ አይደለም። እኔ ጋር ያለውንም ነገር ወቂ። አንቺ ጋር ያለውን ነገር ባይሆን ሊንዳ ሊደብራት ይችላል። አሁን ባይሆን የምሬን ነው። እና ይሄን ያደረኩትኝ በቃ ምንም ማድረግ ስላልቻልኩኝ ነው። ከአቅሜ በላይ ስለሆነ እኔ ጋር ያለውን ነገር ወቂ። ታዲያ ሌላ ጊዜ አውቀዋለሁ። አሁን ድጋሜ በበሳጨት አልፈልግም። ምንም ያበሳጨ ነገር የለም ሃይሚ። እንደ ልጅ እጄን ዘርግቻለሁ። እንደ ልጅ ያርግሽ። እሺ እጄን ዘርግቻለሁ እኮ ምንም ያበሳጨ ነገር የለም። ቻው አትለኝም? የት ነው ቻው የምልሽ? አሁን እኮ እንዴት ሂጂ እያልኩ ልፍቀድ? ብሩኬ ልፍቀድ? ያታልቅሽ። እሺ አታልቅሽ። በቃ ለምንድን ነው የምታለቅሽው ሃይሚ? ብሩኬ በእናትህ አታስጨንቀኝ። እሺ የትም እንዳትሄጂ። ስልክ ስደውል አንሺልኝ። እሺ ብሩኬ እኮ ስደውል አንሺልኝ። እንዳታለቅሽ። እንድታለቅሽ እኮ አይደለም፣ ስደውል አንሺልኝ። እሺ ቻው በለኝ። ሰላም፣ እንዴት ናችሁ የሀገሬ ልጆች? በያላችሁበት ሰላማችሁ ብዝት ይበልልኝ ውዶቼ። ዛሬ ያየነው ነገር የሃይሚና የብሩክ ነገር ያሳዝናል። አንጀቴን ነው የበሉኝ ሁለቱም። ያው ያሳለፉት ነገር ትክክል አይደለም፣ የሄዱበት መንገድ። በእርግጥ ግን ዛሬ ሃይሚዬ ወጣ የተናገረቻቸው ነገሮች፣ እንደገና ደግሞ ሲገናኙ የተነጋገራቸው የተሰነባበቱበት መንገድ ራሱ እኔ እምባዬ ሳላስበው ነው የወረደው። ሃይሚ አዋቂ ነች፣ ልጅ አዋቂ። የተናገረችው ቃላቶች እውነቷን ነው። ከሆነ በሰላም መለያየት እንደዚህ ይሻላል፣ ግን የሚለያዩ አይመስለኝም። አሁንም ቢሆን ያው እንደተባለው እኛንም ታዝበውናል። እንግዲህ አንዳቸውን ስንደግፍ ያው እኛ ባየነው ልክ ነው ሁላችንም እየተናደድን ያለ ነው። ጠልተናቸው አይደለም፣ እንዲለያዩ አንፈልግም። ሁለቱንም በጣም ነው የምንወዳቸው። ሚዲያ ውስጥ ያሉት ቲክቶክ ውስጥ ያሉት ልጆች ሁሉ ያው እነሱ ናቸው አይደል እንደው የሚያገናኟቸው። በጣም ነው ብዙ ሰው ነው የሚወዳቸው። ለሱም አስተያየት ስንሰጥ እኮ ብሩክ ወደ ራሱ ወደ አእምሮ እንዲመለስ ነገሮች እንዲስተካከሉ፣ እሷንም ስንናገራት እንዲስተካከሉ፣ አላስፈላጊ ቃላቶች ደግሞ እየወጡ ሲነጋገሩ ለሰውም ጭንቅላት እኛስ እንዴት እንበልቆይ አላስፈላጊ የሆኑ ቃላቶች ሲለዋወጡ እንዴት አንደነግጥም? በዚህ መልኩ አናቃቸው። በእርግጥ ይሄ ፎቶ የሚዘቀዝቁት ሃይሚንም የተለያየ ፊቷን እያበለሻሹ የተለያየ ነገር እያደረጉ የሚያደርጉ እነሱ በጣም ባለጌዎች ናቸው። ለነሱ መልስ ያስፈልጋቸዋል። በእርግጥ በተለያየ መልክ የእናትና የአባትን ፎቶ እየዘቀዘቁ የወንድሞቻቸውን ፎቶ እየዘቀዘቁ ፊቶቻቸውን እያበለሻሹ ብዙ ነገር ያደረጉ ሰዎች አሉ። ያው እነሱም ሲናገሩ ሁሉንም አይደለም የተናገሩት። እኛ ሁላችንም እኮ አሁን ብሩክም ሲያጠፋ ብሩክን ለምን አጠፋ ነው፣ ሃይሚንም ለምን አጠፋሽ ነው። ምክንያቱም የሚለዋወጡት ቃላት ብሩክንም የተናገርኩት እኔም ተናግሬያለሁ፣ ሌሎችም እንደዚህ የተናገሩ ሰዎች አሉ። የተናገርናቸው በምንድን ነው? ሚዲያ ላይ የሚቀር ነገር መጥፎ ነው። ሚዲያ ላይ ቀርቷል። አሁን ሃይሚ ራሷ ምን አለች? ሚዲያ ላይ ያሉትን ነገሮች ላጠፋው ብዬ ግን ደግሞ ለዩቱብም ጥሩ አይደለም ይመስለኛል። ደግሞ ሲጠፋ ካሜራማንም ተጨንቆ ተጠቦ ያው የኛን እውነታ ለማሳየት ጥረት አድርጓል ብዬ እንደገና ደግሞ ለዩቱብም ጥሩ አይደለም ብዬ ነው። ምክንያቱም እየገለጥኩ ሁሉንም ያሳለፍነውን የተነጋገርነውን ቃላት ሳያቸው
በጣም ለጭንቅላቴ ከበደኝ። ምክንያቱም ከዚህ አሁን ከተመላለስነው ቃላት ይበልጥ ረጅም ጉዟችንን ብዙ ነገር አሳልፈናል። ብዙ መልካም ነገሮች አሳልፈናል። እነሱ አይበልጡም ወይ? ስለነሱ ሁሉ ስል ግን በሰላም ነው እንድንለያይ የምፈልገው። ለማለያየት የሚፈልጉ ሰዎች በእርግጥ አሉ፣ ይገባኛል እኮ። ለዚህ ነው ስላሉ ነው በቃ ተዋት፣ እሷ እንደዚህ ነች እያሉ የሚናገሩ ብዙ ሰዎች አሉ ሚዲያው ቲክቶክ ውስጥ። እኔ እንደውም አሳልፈዋለሁ ለማየት የሚከብድ ተሰብስበው እንደዛ የሚሉት። ብዙዎቹ ደግሞ ለሁለቱም ነው አስተያየት የሚሰጡ ደግሞ አሉ። በሁለቱም ወገን እንዲያታድርግ ልክ አይደላችሁም፣ አጥፍተሃል፣ እሱ ሲያጠፋ ታጥፍተሃል ብለው እሱም በደንብ አድርገው የሚናገሩ፣ እሷንም ደግሞ እንዲያጥፍተሻል። ግን ለጭንቅላት ለዚህ ለህፃን የማይገባት ቃላት ፎቶዋን እየዘቀዘቁ ፊቷን የተለያየ ነገር ያደረጉ ደግሞ እንዲሁ ለማንኛውም የሚከብድ እንኳን አይደለም ለዚህ ልጅ ለእኔ የሚከብድ ቃላት በእውነት ያለቀስኩበት በቃ ጓደኛዬ ጋር ሼር ተደራርገን በጣም ያለቀስኩበታል። እሷ ስትነግረኝ ስታሳየኝ ያለቀስኩታል። አይቼው ለእኔ ከብዶኝ ማለት ነው። ሁለቱንም መቆጣት ነው። እኔ ያው ሚዲያ ላይ አትውጡ ነው የምለው ብዙ ጊዜ። እንደው ሚዲያ ላይ ለመውጣት ሁለቱ እንደዚህ የሚሰዳደቡበትን ፓርት ባይወጡስ፣ ቢረጋጉም፣ ቤታቸው ቢሆኑ፣ ቢያርፉ፣ እረፍት ቢወስዱ፣ ቢረጋጉ ነው እንደው ብዙ ጊዜ የምለው እና ዛሬ እንደውም ቅዱስም ከሚፍታ ለብቻ ላነጋገራቸው በቃ አራቱንም ከማነጋገር ብሎ ቀደም ብሎ ደግሞ የቅዱስን እና ሚፍታን ነበር ያየነው። እና ልጁ እርግጥ ብሎ ነው የተናገረው። ረጋ ያለ አነጋገር ነው የያዘው። እና እነሱም የተነጋገሩት እንደውም ሚፍታ 100% እርግጠኛ ሆኖ ነው እነሱ አይለያዩም፣ አንተ ማን ላይ ትቀራለህ፣ አንተም ከህይወታቸው ውጣ፣ ማን ነው በብሩክ በኩል የመጣችውም ሴት ትውጣ ብሎ ነው ሲናገር የነበረው። ልጁ ደግሞ አሁን በቃ ነገር ሁሉ ጨርሳ ወደ እኔ መታለች፣ ስለዚህ ምንም ማድረግ አትችልም አይነት ንግግር ነው። እንግዲህ እነዚህ ሰዎች ለድራማ ይሆናል የመጡት። በእርግጥ አሁን በቅርብ ጊዜ መተው በሁለት በሶስት ቀን ውስጥ ሌላ ነገር ውስጥ ገብተዋል ብዬ አላስብም። ምክንያቱም እሱ ያደረገውን ነገር እኔም ማድረግ አያቅተኝም፣ እንደዚህ ከሆነ እሱ ከሄደ እኔም መሄድ አያቅተኝም የሚለውንም ለማሳየት ነው ሀይሚዬ የመጣችው እንጂ ሀይሚዬ በጥቂት ቀናቶች ውስጥ ተሸንፋ ከሌላ ሰው ጋር ትመጣለች ብዬ አላስባትም። ግን ብዙ ጊዜ ብዙዎችም ጮኸዋል። የምትሄዱበት መንገድ ትክክል አይደለም ነው። ትክክል አይደለም ከሆነ ትክክል አይደለም። እኛ ሀይሚና ብሩክ እንዲጣሉ ፈልገን አናውቅም። በአብዛኛው ህዝብ ይወዳቸዋል፣ ያጣመራቸውም ህዝብ ነው አይደል? ግን ይሄ መዘቅዘቁ ልክ ናቸው የተናገሩ። መዘቅዘቁ፣ መሳደቡ ጭንቅላት ይሰብራል። ያ ሁሉ ነው እሷን የሰበራት። ሌሎች ሰዎች እኔን አይፈልጉኝም፣ ለሱ የሚፈልጉት የሚመርጡት ሌላ ሰው ነው ብላ እስከምታስብ ድረስ ሚዲያው ላይ ራሱ የተለያየ አጀንዳ እየመጣ እነሱን የሚያለያይ ነገር ሁሉ ነው የሚመጣው። አሁን ትናንትና ሶሲ ቤት የተፖሰተው ራሱ ትክክል አይደለም። የሶሲ እህት ቤት ሶሲ ሄዳ የማን ነው የሶሲ እህት ባለቤት የተናገረው ንግግር አሁን ሚዲያ ላይ አሁን ሶሲና ብሩክ የተደበቀ ነገር እንደዚህ ካላቸው ሚዲያ ላይ አውጥቶ መናገር ምን አመጣው? ሚዲያ ላይ የወጣው ብሩክና ሀይሚ እንዲጣሉ መሆን አለበት። ሚዲያ ላይ አውጥቶ አንቺና ብሩክ ለሶሲ ያው ልጁ የተናገራት የዳኒ ጓደኛ የተናገራት እዛ ላይ ያየሁት ሶሲ አንቺና ብሩክ የገባችሁበት ሆቴል የያዛችሁትን ሩም ሁሉ እናውቃለን እንደዚህ ብሎ አሁን ሚዲያ ላይ ትክክል ያወጣ ቢናገርም ይሄ ነገር እውነት ቢሆን በውስጥ አይናገር። ሚዲያ ላይ እንዲወጣ ያደረገው ምንድነው? ሀይሚና ብሩክን የመለያየት ስራ ያዙት እነሱ በተለያየ አቅጣጫ እንዲለያዩ ነው የሚፈልገው። እቺ ልጅ እኮ እውነት ነው ይሰማታል እኮ ከሱ ጋር እየሆነች የሚፈልጉት ሰዎች ሁሉ ከሱ እንድትርቅ ከሱ እንድትለያየ ነው የሚያደርጋት። ከዛ በኋላ ደግሞ ሁለቱም ተያይዘው ቃላት መጥፎ ነው፣ ዱላ ይሻላል። እኔ በቀደምታውን ሲናገራት አልቅሻለሁ፣ ለእውነት አልቅሼ በጣም ተሰምቶኛል። ለምንድነው ዱላ ይሻላል ከቃላት? ዱላ አንዴ ተመተሽ በቃ ትተዋለሽ። ቃላት ግን አእምሮ ውስጥና ልብ ውስጥ ይቀራል። ግን ሀይሚዬ ትልቅነቷ የተነጋገሩትን ቃላት ሁሉ ትታ እኔ እናንተ ብዙ መልካም ነገሮችን አሳልፈናል። መልካም ነገሮችን እያስታወስን በሰላም በእውነት እኔ እንደዛ ሲተቃቀፉ እኔ ራሱን ወርዷል። መልካም ነገሮችን እነዛ መልካም ነገሮች ሁለታችንም አስበን በሰላም በፍቅር እንለያይ፣ ለመጨረሻ ጊዜ ልቀፍ ብላ ነው የመጣችው። እውነት ነው፣ ይቅርታ እንባባል በቃ። እኛም ከሚሰዳደቡ እኔ
መለያየት ውሳኔያቸው ከሆነ እኔ እንዲለያዩ አልፈልግም፣ ግን ውሳኔያቸው ከሆነ ይሄ በሷ በኩል የሚመጣ ስድብ በሱ በኩል ለዚህ ነው ለምንድነው አስታራቂዎች ከጀርባ ጨርሱም ያልነው እኛ እንዴ በጣም እኛ ጭንቅላት ውስጥ ራሱ የሚሰዳደቡት ነገሮች እኛ ጭንቅላት ውስጥ ራሱ ብዙ ነገር ፈጥሯል። ወይኔ እንደዚህ ያላት እኮ እንደዚህ እኮ አለችው እሱ እኮ እንደዚህ ያላት እሱ እንደዚህ ያለችው እያለ እኛ ራሱ ልንቀውስ ደርሰናል። እንደዚህ ያደረገ የሚደንሰው ከልጅቷ ጋር የሚያደርገው አክት ሀይሚዬን ደግሞ ስናያት እዚህ አሁንም መጨረሻቸውን እግዚአብሔር ጣርቃ ይግባላቸው ነው የምለው። እውነት ከሰሩ ስህተቶች በአጠቃላይ ተምረው ትምህርት ቤት ሆናቸው ራሳቸውን አይተውበት እረፍት ወስደው ራሳቸውን በደንብ አይተውበት ሁለቱም እንደገና አስበውበት ጥፋቶቻቸውን ሁሉ አምነው ራሳቸውን አሳምነውበት በመልካም ነገር እንደገና ቢመጡ ጥሩ ነው። ስድብ መጥፎ ነው። እኔ ሰው ከሚሰድበኝ በሚመታኝ ይሻለኛል። አንድ ሰው የሚናገረው ቃላት አእምሮ ውስጥ ይገባል፣ ልብንም ይሰብራል፣ አእምሮም ይጎዳል። እነሱ የተለዋወጡት ቃላቶች በአጠቃላይ እኛንም ጎርቱናል። መጀመሪያም እንደዚህ እንደ ግስላ ሲሆኑ እንደው እንዲህ ሲናደዱት ግን መገናኘት የለባቸው። በቃ መገናኘት በፍጹም የለባቸው። በውስጥም እንደው እየተነገራቸው ነው ንዴታቸው ውስጥ ይባብድላቸው ድረስ ምንም የሁለቱ መገናኘት አያስፈልግም ነበር። ነገሮቻቸውን ሚዲያ ላይ ያወጡት ያንን አልወደድ ነው። ወደፊት የሚፈጠረውን እንግዲህ ከእግዚአብሔር ጋር እናያለን ብዬ ነው ማስበው። እግዚአብሔር ቀልብና ልቦና ይስጣቸው። በጣም አሳዝነውኛል ሁለቱም የተለያዩበት መንገድ። እንግዲህ ወደ አእምሯቸው ይመልሳቸው፣ መልካሙን ነገር ያሰማን ከዚህ ወዲያ ነው የምለው። እግዚአብሔር ያውቃል ስለሁሉም ነገር። በጣም ነው የተሰማኝ። አላቅም እንግዲህ እግዚአብሔር መልካሙን ነገር ያሰማን። የኔ ውዶች ሰላም ሁሉ አጭሩ ይሄንን ልናገር ብዬ